ሀገራዊ የምክክር ሂደት ውስጥ በርካታ አካላት ሚናቸውን እየተወጡ ይገኛሉ። በሀገራዊ ምክክር ኮሚሽን ምስረታ እንዲሁም የስራ ሂደት ውስጥ ሚናቸውን ከተወጡ እንዲሁም ተሳትፎ ካደረጉ አካላት መካከል ደግሞ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ይጠቀሳሉ። ሀገራዊ ምክክር ጉባኤ የተጀመረበት የዛሬው ዕለት ከረጅም ጊዜ በፊት ጀምሮም በርካታ ኢትዮጵያና የፖለቲካ ኃይሎች ሀገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ መልስ ያገኘበት ነው ያሉት የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ የፖለቲካ ስልጣን በጠመንጃ ሳይሆን በውይይት ብቻ የሚያዝ መሆን እንዳለበት የሚያሳይ ታሪካዊ ቀን ነው ብለዋል። ይህ ዕለት የተለያዩ የፖለቲካ ኃይሎች በተለያየ ዘመን ድምጻቸውን ከፍ አድርገው አገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ እውን የሆነበት ታሪካዊ ቀን ነው። ይህ ቀን የፖለቲካ ስልጣን በጠመንጃ ሳይሆን በሰለጠነ የፖለቲካ ባህል በህዝቦች ፍላጎት የሚገኝበትን የፖለቲካ ስርዓት ለመገንባት የመሰረተ ድንጋይ የምንጥልበት ቀን ነው። ይህ ዕለት ሀገራችንን ከግጭት እና እርስ በርስ መገዳደል አዙሪት አላቆ የፖለቲካ ልዩነቶቻችንን በውይይት ለመፍታት የሚያስችለንን የፖለቲካ ባህል ለመገንባት አንድ ብለን የምንጀምርበት ታሪካዊ ዕለት ነው። ዛሬ የተጀመረው ምክክር ስጋታችንን የምናስወግድበት ተስፋችንን የምናለመልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው ሲሉ የሚያብራሩት ደግሞ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ናቸው። ዛሬ የሚጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው። ሀገራዊ ምክክር ከስሙ እንደምንረዳው መናገር ብቻ ሳይሆን መመካከር፣ መደማመጥ፣ መግባባትና የጋራችንን መወሰን የወደፊት ራዕይ መተለምና የጋራ የነገ ኢትዮጵያን መገንባት ነው። ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ነች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በምክክርና በመግባባት ለመፍታት ጠቃሚ መድረክ ነውና በታሪካችን እንደ ትልቅ መልካም ዕድል ቆጥረ ነው ልንጠቀምበት ይገባል። በቀጣይ ቀናት የሚደረጉ ውይይቶች ስኬታማ እንዲሆኑ ሁሉም ተመካካሪዎች በቁርጠኝነት መሳተፍ እንዳለባቸው ባለድርሻ አካላቱ ጠቁመዋል።